ይሄ ሰራዊት የተገነባው ለፋኖም ለአማራው ሸኔም ለኦሮሚያው ሸኔም አይደለም ወይም ደግሞ ህወሓት ለሚባለው ለሻገተውና ለበሰበሰው ቡድንም አይደለም ስለዚህ ነጭ ለብሰን ብንወጣም ሰላም ብንፈልግም ነገር ግን ለጦርነት እንዘጋጃለን የሚለውን መልእክት ጠቅላይ ሚኒስትር ዶክተር አብይ አህመድ አስተላልፈዋል። እናንተ ተልኮ ኢትዮጵያን መገንባት፣ ኢትዮጵያን መጠበቅ፣ ኢትዮጵያን ማጽናትና ኢትዮጵያን ማሻሻል ውሃ ወይም ደግሞ ባህር የሆነ ወንዝ ያለበት አካባቢ የባዕድ አምልኮ የሚካሄድበት ሰይጣን ዲያብሎስ ምናምን መጥፎ እርኩሳን መናፍስት የሚገኙበት ተደርጎ እንድናስብ በየመንደሩ የነበረው ነውጥ ሳያበቃ ወደ ጦርነት አድጎ በሰሜን ኢትዮጵያ መጠነ ሰፊ ጦርነት እያካሄደን ባልተለመደ ሁኔታ በጦርነት ውስጥ የሰራዊት ግንባታ ስራ እየሰራን እንደመጣን እዛው ሳለ ጦርነቱም እንዳይሸነፍን ይታወቃል። ዓመት ለሚጠጋ ጊዜ የኤርትራን ህዝብ ጨምድደው የያዙ ሰማይ ላይ በሄሊኮፕተር ሆናችሁ ኤርትራን ስትመለከቷት አስመራ ከተማን ስትመለከቷት የደረቀ ቁርበት ትመስላለች ተብሎ እስኪነገርላት ድረስ እንደተመለከታችሁት ህዝቡ በዚህ ልክ ጦርነትን ጠልቷል። ህዝቡ በዚህ ልክ አንገሽግሾታል። ህዝቡ በዚህ ልክ ልጆቻችንን ለድጋሚ ጦርነት አንሰዋም አንሰጥም የሚሉ የትግራይ ልጆች የትግራይ ህዝብ አሁን ያለነው መቀሌ ላይ ነው። ከሌሊቱ 6 ሰዓት ነው። ህዝቡ ወደ አዲስ አበባ የጎረፈ ነው። እንግዲህ ምንም ማድረግ አይቻልም። ሶማሊያ ጫፍ እስከ ምጽዋ ጫፍ የሚለው ምጸት ምን እንደሆነ የሚገባው ሰው ይገባዋል። ኢትዮጵያ ቆርጣ የተነሳችበት የመጨረሻ ዘመን ላይ እንገኛለን። ኢትዮጵያ በልጆቿ ላብ ትሰራለች። ኢትዮጵያ በልጆቿ አጥንትና ደም ትጸናለች። ኢትዮጵያ አልተደፈረችም፣ አትደፈርም። ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾርቅ አሰፋ ነው። ከመሆን መልቲሚዲያ የዛሬውን ዕለታዊ ፕሮግራማችንን ይዘን ቀርበናል። በዛሬ ፕሮግራማችን በአበይት ዋና ዋና የሀገራችን ክስተቶች ላይ ውይይት እያደረግን ቆይታ የምናደርግ ነው የሚሆነው። እንግዲህ ይቅርታ፣ በዋነኛነት ቆይታ የምናደርገው ወይም የምንወያይበት ሐሳብ በዛሬው ዕለት የተመረቀው የልዩ ዘመቻዎች እዝ የተባለው የመከላከያ ሰራዊት ዛሬ የ65ኛ ዓመት ክብረ በዓሉን እያከበረ የሚገኝበትን ሁነት ተመልክተናል። ከዛው ጋር ተያይዞ ይሄ የልዩ ዘመቻ እዝ ከየት ተነስቶ የት ደረሰ፣ አሁንስ የሚኖረው ቀጣይ ተልእኮ ምን ይመስላል የሚሉትን ጉዳዮች መሪዎቹ ጠቅላይ ሚኒስትር ዶክተር አብይ አህመድ እንዲሁም ፊልድ ማርሻል ብርሃኑ ጁላን ጨምሮ የተለያዩ ባለስልጣናት ያስተላለፏቸው መልእክቶች የምንዳሰስበት ፕሮግራም ወይም ውይይት ይኖረናል። በሁለተኛነት የምናየው መከላከያ ሰራዊት ወደ ትግራይ ወይም ደግሞ ወደ ሰሜን ድንበር እየተንቀሳቀሰ እንዳለ ይታወቃል። ይህንን የመከላከያ ሰራዊትን እንቅስቃሴ ተከትሎ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የሆኑት ጀነራል ታደሰ ወረደ መከላከያ ሰራዊት ወደ ትግራይ ክልል እንዲገባ አልፈቀድንም፣ አልተስማማንም ሲሉ በትላንትናው ዕለት መግለጫ አውጥተዋል። ይህንንም የምናየው ወይም የምንወያይበት ሐሳብ ነው የሚሆነው። በሶስተኛ ደረጃ የምናየው የዩናይትድ አረብ እና የሳውዲ አረቢያ እሰጥ አገባ እንዲሁም ደግሞ በመጨረሻ የምንመለከተው የመከላከያ ሰራዊት ቀጣይ ተልእኮ ምንድነው የሚሉትን አራት ዋና ዋና ነጥቦች እየተወያየን ቆይታ የምናደርግ ነው የሚሆነው። እንግዲህ በእነዚህ ሐሳቦች ላይ ባነሳናቸው በምንወያይባቸው ርዕሶች ላይ ያላችሁን ሐሳብና አስተያየት በኮመንት መስጫው ላይ ልትጽፉልኝ እንደምትችሉ ላስታውሳችሁ እወዳለሁ። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በሱፐር ቻት እና በሱፐር ስቲከርም እንዲሁ ድጋፍ ልታደርጉልን ትችላላችሁ። ማንኛውንም ሐሳብና አስተያየቶቻችሁን ወይም ደግሞ መረጃ ለማቀበል የምትፈልጉ ወዳጆቻችን ከታች በመናስቀምጠው የዋትስአፕ ስልክ ቁጥራችን ደውላችሁ ልታገኙን መልእክት ልትልኩልን እንደምትችሉ እያስታወስኩኝ ከፕሮግራማችን ጋር አብራችሁ እንድትቆዩ በአክብሮት እጋብዛለሁ። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ
ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ። እንግዲህ በዛሬው ዕለት የመከላከያ ሰራዊት የልዩ ዘመቻዎች እዝ የሚባለው ልዩ ክፍለ ጦር ወይም እዝ ዛሬ 65ኛ ዓመት የተመሰረተበትን ክብረ በዓል እያከበረ ይገኛል። ክብረ በዓሉ በጣም ደማቅ የነበረ የሰራዊቱ ቁመና የታየበት መሪዎቻችንም ጠቅላይ ሚኒስትር ዶክተር አብይ አህመድን ጨምሮ ፊልድ ማርሻል ብርሃኑ ጁላና ሌሎች ታላላቅ ባለስልጣኖች የተገኙበት ሁነት ነበር የነበረው። በዚህ በሐዋሳ ከተማ ስቴዲየም የተደረገው የመከላከያ ሰራዊት የልዩ ዘመቻዎች እዝ ክብረ በዓል በጣም ብዙ ትርጉም ያለው ብዙ ዓላማ ያነገበ አሁንም ቀጣይ ለተጋረጠብን አደጋና ወይም ደግሞ የህልውና ዘመቻ ወይም ኢትዮጵያ ብሔራዊ ጥቅሟን ለማስከበር ለምታደርገው እንቅስቃሴ በጣም ከባድ ተልዕኮ ይወጣል ተብሎ የሚጠበቅ መከላከያ ሰራዊት ነው። ፊልድ ማርሻል ብርሃኑ ጁላ ሲናገሩ እንደሰማናቸው እንግዲህ ይሄ ሰራዊት በጦርነት ውስጥ የተገነባ በተለያየ ጊዜ እጅግ በጣም አስቸጋሪ በነበረ ሁኔታ በዓለም ላይ ባልተለመደ ሁኔታ ከጥቃት የተረፈውን የሰሜን ዕዝ ሰራዊት እንዲሁም ደግሞ ህወሓት በነበረበት ጊዜ ብሔርተኛ አድርጎ ሰራዊቱን ሁሉ በብሔር እንዲከፋፈል ኢትዮጵያዊ ስነ ምግባር፣ ኢትዮጵያዊ ማንነት፣ ኢትዮጵያዊ ስነ ልቦና እንዳይኖረው አድርጎ በዘር የከፋፈለውና የአብዮታዊ ዲሞክራሲ የኢህአዴግ የመጨረሻ ምሽግ እንዲሆን አድርጎ ኢህአዴግ ሲፈርስ መከላከያ ሰራዊቱም የኢህአዴግ ጠባቂ እንደመሆኑ መጠን ኢህአዴግ ሲፈርስ ኢትዮጵያ እንድትፈርስ ወይም ደግሞ ኢትዮጵያን የሚጠብቃት የሚታደጋት አካል እንዳይኖር አድርጎ ያደራጀው እንደመሆኑ መጠን በዚህ ደረጃ ወያኔ ተሸንፎ ወደ መቀሌ በሄደበት ጊዜ እንዲሁም ደግሞ ሰሜን ዕዝ ላይ ጥቃት ፈጽሞ የመጀመሪያውን ጦርነት ባወጁበት ጊዜ ሰራዊቱ ተበትኖ ወያኔ በአንድ ብሔር ያዋቀረው መከላከያ ሰራዊት ስለነበረ አብዛኞቹ የትግራይ ተወላጆች የነበሩ ጀነራሎች የዚህ የልዩ ዘመቻ እዝ የሚባለው በዛን ጊዜ አጋዚ ይባል የነበረው ማለት ነው። የዚህ ሁሉ አባላት የነበሩ የትግራይ ተወላጆች እየከዱ ወደ ህወሓት ሲቀላቀሉ የመከላከያ ሰራዊት እጅግ በጣም በትንሽ የሰው ቁጥርና ከሰሜን ዕዝ ጥቃት በተረፈ የመከላከያ ሰራዊት ከዚያም በኋላ አጋዚ የሚባለው ሰራዊት እንግዲህ የህወሓት የአብዮታዊ ዲሞክራሲ የሚባለው የመጨረሻ ምሽግ እንዲሆን አድርገው እንዲሁም ደግሞ በጣም በልዩ ሁኔታ የተደራጀና በጣም በልዩ ሁኔታ ኢህአዴግን የሚጠብቅ ሰራዊት እንደነበር ይታወቃል። አጋዚ ማለት በትግራይ ክልል ተወላጆች በሆኑ አመራሮችና አባላት የተሞላ እንደመሆኑ መጠን አብዛኛው የዚህ ክፍለ ጦር የልዩ ዘመቻዎች እዝ የሚባለው ኃይል በአብዛኛው ወደ ህወሓት ሄዶ የተጠቃለለበት ጊዜ ነበር። በእነዚህ ተግዳሮቶች ውስጥ ከከዱት ሰራዊቶች የተረፉትን ከሰሜን ዕዝ ጥቃት የተረፉ የመከላከያ ሰራዊት አባላትን እንደገና አደራጅቶ እንደገና በኃይልም በስልጠናም በአቅምም በስነ ልቦናም ኢትዮጵያዊ የሚመስል ሰራዊት ለመገንባት በዓለም ላይ ባልተለመደ ሁኔታ የሰራነው ስራ እጅግ በጣም አስቸጋሪ ፈተናዎችን ያለፍንበት ቢሆንም ነገር ግን ኢትዮጵያን የሚመስል ኢትዮጵያን የሚታደግ ኢትዮጵያውያንን ከጥፋትና ከጥቃት የሚያድን መከላከያ ሰራዊት መገንባት ችለናል ብለዋል ፊልድ ማርሻል ብርሃኑ ጁላ። የኢፌዴሪ የኢህአዴግ መንግስት የገነባው ሰራዊት ኢትዮጵያን የማይመጥን በመሆኑ መከላከያ ሪፎርም መደረግ አለበት በማለት ባዘዙት መሰረት የመከላከያ ሰራዊት ሪፎርም እንዲደረግና ሰራዊቱ የማንኛውም የብሔር የፖለቲካ ውግንና የሌለው ሀገራዊ ሰራዊት እንዲገነባ በሰጡት አመራር መሰረት ቋሚ ተቋም ያላት አገር እናድርጋት ባሉት መሰረት የልዩ ዘመቻዎች ኃይል፣ የአየር ኃይል፣ የሜካናይዝድ፣ የኤሌክትሮኒክስ ዋርፌር፣ የሳይበር ኃይሎች ላይ ቅድሚያ በመስጠት በምድር ኃይልና በባህር ኃይል እንደ የቅደም ተከተላቸው አተኩረን በመስራት በስትራቴጂው መሰረት ኤሊት የሆነ ፕሮፌሽናል ሰራዊት ግንባታ ስራ እየሰራን መተናል። እርሶ ቀርጸው ጀነራል መኮንኖችን አወያይተው የሰጡንን አደራ ከተቀበልን በኋላ ለውጡን ያልተቀበሉ ተንጠባጥበው የሀገር ግንባታ ላይ የገባቸውና የተቀበሉት ጥቂት የጦር መኮንኖችና የሰራዊት አባሎች ከለውጡ ጋር ተያይዞ ለውጥ ለማደናቀፍ የተሰለፈውን ጎራ የፈጠረውን ነውጥ እየተከላከልን አመቺ ባልሆነ ሁኔታ ውስጥ ሆነን የሰራዊት ግንባታ እየሰራን እንደመጣን ይታወቃል። በየመንደሩ የነበረው ነውጥ ሳያበቃ ወደ ጦርነት አድጎ በሰሜን ኢትዮጵያ መጠነ ሰፊ ጦርነት እያካሄድን ባልተለመደ ሁኔታ በጦርነት ውስጥ የሰራዊት ግንባታ ስራ እየሰራን እንደመጣን እዛው ሳለ ጦርነቱም እንዳይሸነፍን ይታወቃል። ያልተዘጋጀ ይልቁንስ ፈርሶ የነበረ ሰራዊት ህይወት እንዲዘራ በማድረግ
እዚህ ደረጃ መድረሳችን ፈጣሪ እኛን ተጠቅሞ የሰራው ስራ እንጂ የሚቻል ነገር ነበረ ለማለት በታሪክ ሰምቼ አላውቅም። ከጦርነቱ በኋላም የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ መንግስት ጠቅላይ ሚኒስትር እና የጦር ኃይሎች ጠቅላይ አዛዥ ክቡር ዶክተር አብይ አህመድ ያስቀምጡትን አቅጣጫና ራዕይ ለማሳካት 7/24 ሰዓት በመስራት የሰራዊት ግንባታ ተልዕኮ ለማሳካት በብዛት፣ በጥራት፣ በአደረጃጀት፣ በአይነት፣ በቴክኖሎጂ፣ በመከላከያ ኢንዱስትሪ ልማትና በመሰረተ ልማት ሁለገብ የሆነ አስተማማኝ የሀገር መከላከያ ሰራዊት ገንብተናል። እንግዲህ ፊልድ ማርሻል ብርሃኑን እንደሰማችኋቸው ያስተላለፉት መልእክት የእውነትም ደግሞ መሬት ላይ የተተገበረ እኛም ሁልጊዜ ስለ መከላከያ ሰራዊት በምንሰራቸው ቪዲዮዎች ላይ መከላከያ ሰራዊት አሁን ያለው ቁመና በጦርነት ውስጥ በውጊያ ውስጥ እየተገነባ የመጣ በጣም በአስቸጋሪ ፈተና ውስጥ አልፎ ኢትዮጵያን ከጥፋት ማዳን የቻለ ከመበተን ተርፎ መደራጀት የቻለ የተዘረፈውን ኃይል የተገደለበትን የተጨፈጨፈበትን የሰው ኃይል ብቻ ሳይሆን ከዚያ እጥፍ በሚሆን ደረጃ ማሰባሰብና ማደራጀት የቻለ በትጥቅም በስነ ልቦናም በዘመናዊ ስልጠናም ታጅቦና ተደራጅቶ ዛሬ ኢትዮጵያ ለማንኛውም አይነት ተልእኮ ዝግጁ የሆነ መከላከያ ሰራዊት ባለቤት እንድትሆን ማድረግ የቻሉ አመራሮችና ተቋም እንዲሁም ሰራዊት ነው ዛሬ በኢትዮጵያ ምድር ላይ በኢትዮጵያ ሰማይ ስር እየተገነባ ያለው የተገነባው። ይሄ እጅግ በጣም የሚያኮራ ለኢትዮጵያውያን ማለት ነው። ኢትዮጵያውያን ይህን ሲያዩ የሚኮሩበት ደጀን አለኝታነት የሚሰማቸው ለዚህ ሰራዊት ደጀን ሆነው ከጀርባው ቆመው አይዞህ እያሉ ለማንኛውም ተልእኮ ለመቆም ቃል የሚገቡበት ሰራዊቱም ደግሞ ለገባው ቃል ኪዳን ለማለላት ባንዲራና ሰንደቅ ዓላማ እንዲሁም ለሀገሩ ዳር ድንበር ለመጨረሻ ጊዜ በሚያደርገው ተልእኮ በተለይም ይሄ የባህር በር የማስመለስና አሸባሪውን የሻዕቢያ ቡድን እስከ መጨረሻው ጊዜ የመደምሰስ ኢትዮጵያም በተልእኮ ጦርነት በፕሮክሲ ዋር የምትሰቃይበትን ጊዜ ለማስቀረት አሁን በሰሜኑ ግንባር በኩል የሚደረገው እንቅስቃሴና የሚካሄደው ጦርነት ምናልባት ሊጀመር ይችላል በሚል ደረጃ በስፋት እየተጠበቀ ያለ ስለሆነ ማለት ነው። በዛ ደረጃ ይህንን ውጊያ በአጭር ጊዜ እንዲሁም ደግሞ በፈጣን ተልእኮ በብቃት ሊወጣ የሚችል መከላከያ ሰራዊት መገንባት የቻሉ አመራሮች በመሆናቸው እኛም እንደ ኢትዮጵያዊ እንደ አንድ የሚዲያ አካል እንደ አንድ ዜጋ እናመሰግናለን ልንላቸው እንወዳለን። ይሄ ሰራዊት የተገነባው ለስብርባሪ አሸባሪ ቡድኖች አይደለም። ይሄ ሰራዊት የተገነባው ለፋኖም ለአማራው ሸኔም ለኦሮሚያው ሸኔም አይደለም፣ ወይም ደግሞ ህወሓት ለሚባለው ለሻገተውና ለበሰበሰው ቡድንም አይደለም። ይሄ ሰራዊት ከሀገር ውስጥ ስብርባሪ አሸባሪዎች ተላላኪና ባንዳዎች አልፎ የሀገሩን ዳር ድንበር ለማስከበር የቆረጠ ኢትዮጵያ የተዘረፈችውን ንብረት ለማስመለስ የተደራጀና የሰለጠነ ቃል ገብቶ በምታዩት ሞራል በምታዩት አሁን እዚህ ላይ ሰላማዊ እንትኑ ላይ የወታደራዊ ሰልፉ ላይ ያሳዩት ትርኢት ላይ የወታደሮቹ የሰራዊቱ አባላት ሞራል በዛ ላይ ወጣትነታቸው በዛ ላይ የሚያሳዩት ፊታቸው ላይ የሚነበበው ነገር የሆነ ኢትዮጵያዊ ንዴትና ኢትዮጵያዊ ብስጭት የሚመስል ነገር አለው። በዚህ እልህና ወኔ እየተገፋ የሚሄደው መከላከያ ሰራዊት ከጀርባው አለኝታ የሚሆነውን የኢትዮጵያን ሕዝብ ከጀርባው ደጀን አድርጎ ማንኛውንም ተልእኮ ከመወጣት የሚያግደው ነገር የለም። ይሄ ሰራዊት ዛሬ ያሳየውን ትርኢት በሐዋሳ ስቴዲየም የነበረውን ዝግጅት ባጭሩ ልጋብዛችሁና ተመልሼ እመጣለሁ። እንግዲህ ብዙ ጊዜ በዓለም ላይ እንደሚታወቀው ሰላም ከፈለክ
ለጦርነት ተዘጋጅ የሚባል ብሂል አለ። ሰላም የምትፈልግ ከሆነ ሰላም በአንድ ወገን ብቻ አይመጣም። ሰላም እንዲኖርህ የውስጥ ሰላም እንዲደረጅ ሀገር ሰላም እንድትሆን ዳር ድንበሯ እንዲጠበቅ ዜጎች በሰላም እንዲወጡ እንዲገቡ ለማድረግ በማንኛውም ጊዜ የጦርነት ኃይልን መገንባት፣ ሰራዊትን መገንባት፣ ሰላምን ለማምጣት ለጦርነት ዝግጁ መሆን፣ ለማንኛውም ውጊያ ቅድሚያ ሰጥቶ ራሱን ሰውቶ ሀገሩንና ዳር ድንበሩን ህዝቡንና ሰላሙን የሚያስጠብቅ መከላከያ ሰራዊትን መገንባት ቅድሚያ የሚሰጠው ስራ ነው። በዚያ ደረጃ የለውጡ መንግስት ከመጣበት ጊዜ ጀምሮ ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬም እንደምታዩቸው ነጭ ለብሰው ነው የተገኙት። ይሄንን ነጭ ለብሰው የተገኙበት ምክንያት ምንም እንኳን ሰራዊት ብናደራጅም ምንም እንኳን ኃይላችንን የገነባን ቢሆንም ዛሬም ፍላጎታችን ሰላም ነው የሚለውን መልእክት ለማስተላለፍ የፈለጉ ይመስለኛል። በዚህ ደረጃ ኢትዮጵያ እስከዛሬ ድረስ በታሪኳም ማንንም ወራ አታውቅም። ዛሬም ጠቅላይ ሚኒስትር ዶክተር አብይ አህመድ በተደጋጋሚ በሚያደርጓቸው ንግግሮች ከልመና ያልተናነሰ የባህር በራችንን መልሱ፣ ያውም ደግሞ ካለው 5000 ኪሎ ሜትር የባህር ጠረፍ ላይ 50 ኪሎ ሜትር ብቻ ስጡን እያሉ የሚለምኑት ሰላም ፈላጊ ህዝቦች ስለሆን፣ ሰላም ፈላጊ መሪዎች ስለሆኑ፣ እንዲሁም ደግሞ ማንኛውንም አይነት ጦርነት ከጎረቤቶቻችን ጋር ከማካሄድ ይልቅ አብሮ ለማደግና አብሮ ለመበልጸግ በምናደርገው ትብብር በጋራ ልናድግ የምንችልበት እድል ሰፊ ነው የሚለውን እድል ለመክፈት በጣም ብዙ ርቀት ተሄዷል። በጣም ብዙ መስዋዕትነት ተከፍሏል። ኢትዮጵያ የወደብ ባለቤት ባለመሆኗ እንዲሁም ደግሞ ከዚያም አልፎ ሻዕቢያን የመሳሰሉ አሸባሪዎች ኢትዮጵያ ሰላም እንዳትሆን የተለያዩ አሸባሪዎችን እየገዙ በየጊዜው የውስጥ ሰላሟን እየነሱ ዋጋ ሲያስከፍሏት ቆይተዋል። ስለዚህ ነጭ ለብሰን ብንወጣም ሰላም ብንፈልግም ነገር ግን ለጦርነት እንዘጋጃለን የሚለውን መልእክት ጠቅላይ ሚኒስትር ዶክተር አብይ አህመድ አስተላልፈዋል እና በዚህ ንግግራቸው ያነሱት ነገር ምንድነው? የኢትዮጵያ መከላከያ ሰራዊት ወይም የልዩ ዘመቻዎች እዝ የሚባለው ከኢትዮጵያውያን የውሃን ጥቅም ባለመረዳት ከውሃ ጋር ያለንን ትስስር በተለይም ደግሞ ውሃ ወይም ደግሞ ባህር የሆነ ወንዝ ያለበት አካባቢ የባዕድ አምልኮ የሚካሄድበት ሰይጣን ዲያብሎስ ምናምን መጥፎ እርኩሳን መናፍስት የሚገኙበት ተደርጎ እንድናስብ እንደዛ አድርገን እንድናስብ የተሰራብን ሳይኮሎጂካል ማተር አለ። ሳይኮሎጂካል ዋርፌር ተካሂዶብናል። ስለዚህ በዚህ ሳይኮሎጂ ምክንያት ኢትዮጵያን ለውሃ ያለን አመለካከት በተለይም ለባህርና ለወንዞች ያለን አመለካከት ከዚህ ደረጃ ትንሽ ፈቀቅ ማለት አለበት። ኢትዮጵያ ውሃ ህልውናዋ ነው። ከውሃ ተለይታ አታውቅም። የአፍሪካ የውሃ ማማ ናት። በዚያም ላይ ደግሞ ቀይ ባህርን የመሰለ የተፈጥሮ ዳር ድንበር የነበራት ሀገር ነች። ስለዚህ ይህንን የባህር በራችንን ለማስመለስ የቀይ ባህር ባለቤትነታችንን ለማረጋገጥ እንደገና ይሄ ኃይል እጅግ በጣም ከፍተኛ ሚና የሚወጣ ሰራዊት መሆኑን ከሶማሊያ ጫፍ እስከ ምጽዋ ጫፍ ድረስ የኢትዮጵያን ሰላም የሚያስከብር ከጎረቤቶቻችን ጋር ተባብረን ሰላማችንንና የቀጠናውን ሰላም የምናስከብርበት ማስከበር የሚችል ኃይል ስለገነባን እንኳን ደስ አላችሁ ብለዋል ጠቅላይ ሚኒስትር ዶክተር አብይ አህመድ። የዛሬ አየር ወለዶች ደግሞ ከእናት ከአባታቸው ከድንቂቷ ኢትዮጵያ ሀገራቸው እንዲሁም ከአየር የተወለዱ የኢትዮጵያ ልዩ ስጦታዎች ናቸው። የኛ ተልዕኮ ራዕይ ያለው ለትውልድ የሚሸጋገር ሁነኛ ተቋም መፍጠር ነው። የኛ ተልዕኮ ውጊያ የሚያስቀር ውጊያ የሚጨርስ ኤሊት ፎርስ መገንባት ነው። የናንተ ተልዕኮ ኢትዮጵያን መገንባት፣ ኢትዮጵያን መጠበቅ፣ ኢትዮጵያን ማጽናትና ኢትዮጵያን ማሸጋገር ነው። ኢትዮጵያ በልጆቿ ላብ ትሰራለች። ኢትዮጵያ በልጆቿ አጥንትና ደም ትጸናለች። ኢትዮጵያ አልተደፈረችም፣ አትደፈርም። በክብርና በነጻነት ለልጆቻችን የምናሸጋግራት ብቸኛዋ የአፍሪካ ፈርጥ ሆና ትቀጥላለች። የኛ ዝግጅት በድፍን አፍሪካ ሰላም ለማረጋገጥ፣ በድፍን አፍሪካ ብልጽግናን ለማረጋገጥ፣ በቀጠናችን ላሉ ሀገራት አለኝታ መከታ ጋሻ ለመሆን ነው። ለዚህም ሲባል በምድር በተራራ በጅረት የነበረውን ስልጠና ዛሬ ወደ ባህር ያሸጋገር ነው። ከውሃ የመራቅ ከውሃ የመሸሽ ውሃን እንደ ባዕድ አምልኮ የማየት ክፉ ልማዳችን አሁን ባለው የልማት እሳቤ ሪቨርሳይድ አርቲፊሻል ኢንተለጀንስ ግድቦች በመገንባት
ውሃ ሕይወት፣ ውሃ ልማት መሆኑን ማረጋገጥ መጀመራችን ይታወቃል። በዚህ ብቻ ሳያበቃ ከሶማሌ ጫፍ እስከ ምጽዋ ጫፍ በባህር የሚያጋጥሙ ሽብሮችን ወንድም ህዝቦችን ደግፈን ሽብርን ለማስቀረትና ልማት ብልጽግናን በቀጠናችን ለማረጋገጥ ለኢትዮጵያ ብቻ ሳይሆን ለቀጠናው በቂ የሆነ ኤሊት ፎርስ ቴክኖሎጂ የታጠቀ ቴክኖሎጂ የሚጠቀም በድሮን ሪኮነሰንስ የሚያደርግ በካሚካዚ ምሽግ የሚያፈርስ በምሽግ ብቻ ሳይሆን በስትራቴጂክ ቦታዎች በሰላም ወረዳዎች ውጊያን የሚያጧጥፍና የሚያሳጥር ተቋም ኢትዮጵያ ስለገነባች ድፍን የምስራቅ አፍሪካ ሀገራት ድፍን የአፍሪካ ሀገራት እንኳን ደስ ያላችሁ እንኳን ደስ ያለን እላችሁ ፈልጋለሁ። ከሶማሊያ ጫፍ እስከ ምጽዋ ጫፍ የሚለው ምጸት ምን እንደሆነ የሚገባው ሰው ይገባዋል። ኢትዮጵያ ቆርጣ የተነሳችበት የመጨረሻ ዘመን ላይ እንገኛለን። ኢትዮጵያ የባህር በር ባለቤት ከመሆን የሚያግዳት ነገር እንደሌለ እያረጋገጥን ያለንበት ዘመን ላይ እንገኛለን። ዛሬም በመከላከያ ሰራዊት የልዩ ዘመቻዎች እዝ ክብረ በዓል ላይ ጠቅላይ ሚኒስትሩ ከሶማሊያ ጫፍ እስከ ምጽዋ ጫፍ ድረስ ብለው ያስተላለፉትን መልእክት ጨምሮ በመከላከያ ሰራዊት ስቴዲየሙ ላይ በክብረ በዓሉ ላይ ይታይ የነበረው ይነበብ የነበረው ጽሑፍ ተወደደም ተጠላም ማንም ፈለገም አልፈለገም ማንም ፈቀደም አልፈቀደም ተዘግቶብን ግን እንደማንኖር ይታወቅ ይገባል ሲሉ መልእክት አስተላልፈዋል። ይሄ ጠቅላይ ሚኒስትሩ በተደጋጋሚ ይሉት የነበረው እንዲሁም ዛሬም እየተናገሩት ያለው የመከላከያ ሰራዊት አባላት የኢትዮጵያ የተለያዩ ባለስልጣናት በዛሬው ዕለት በዚህ ወቅት የባህር በር ባለቤትነታችንን ከማረጋገጥ በስተቀር ምንም አይነት ከፍተኛ ምንም አይነት ከባድ ኃላፊነትና ዓላማ እንደሌለው የኢትዮጵያ መከላከያ ሰራዊት በዚህ ሰዓት አስረግጠው የተናገሩበት ክብረ በዓል ነበር። ይህን የመሰለ ኢትዮጵያዊ ሰራዊት ስለገነባችሁልን የኢትዮጵያን ዳር ድንበር ማስከበር የሚችል ኢትዮጵያ ያጣችውን የባህር በሯን እንዲሁም ደግሞ ብሔራዊ ጥቅሟን በአጠቃላይ ሊያስከብር የሚችል ማንኛውም ጠላት ኢትዮጵያን ከመሞከሩ በፊት 2-3 ጊዜ ቆም ብሎ እንዲያስብ የሚያስገድድ መከላከያ ሰራዊት ለገነባችሁ አመራሮች፣ ለአብቹ ለኢትዮጵያ ጠቅላይ ሚኒስትር በአጠቃላይ እንኳን ደስ አላችሁ እናመሰግናለን ልንል እንፈልጋለን። እንዳንድ ኢትዮጵያዊ እንዳንድ ዜጋ ማለት ነው። በሁለተኛው ነጥባችን ላይ የምንመለከተው እንግዲህ የመከላከያ ሰራዊት ወደ ሰሜን ግንባር እያደረገ የሚገኘውን እንቅስቃሴ ተከትሎ የትግራይ ክልል ጊዜያዊ አስተዳደር መግለጫ አውጥቷል። ያ መግለጫ መከላከያ ሰራዊት ወደ ትግራይ ክልል እንዲገባ ከፌዴራል መንግስት ጋር የተነጋገርኩት ነገር የለም፣ አልተስማማሁም፣ የማውቀው ነገር የለም ብሏል። እነዚህ ሰዎች ተገንጥለዋል ወይ ብለን ነው የምንጠይቀው ጥያቄኛ። ጀነራል ታደሰ ወረደ ህወሓት ነው ህወሓት አይደለም፣ እሱን ከመለስን ቆየን። ዛሬ ጀነራል ታደሰ ከደብረ ጽዮን ጋር የተለየ አቋም አለው ብሎ የሚከራከር ሰው ካለ እሱ የህወሓት ፖለቲካ ያልገባው ሰው ብቻ ነው እና እስከዛሬ ድረስ መፈንቅለ መንግስት ተደረገበት፣ በቁም እስር ላይ አድርገውታል። ህወሓት ሻዕቢያና ህወሓት ታደሰ ወረደን አይፈልጉትም፣ በእሱ ላይ አጌንስት ተነስተዋል እየተባሉ የተሰሩት ፖለቲካዎች በሙሉ የህወሓት ጌም ወይም ደግሞ የህወሓት ጨዋታዎች መሆናቸውን ፌዴራል መንግስትን ለማታለል የሚሄዱባቸው ርቀቶች መሆናቸውን ካረጋግጥን ቆየን። ስለዚህ አሁን መከላከያ ሰራዊት ትግራይ ክልል ለመግባት አፋር ለመግባት የትኛውም ክልል ለመግባት የማንንም ፍቃድ ሊጠይቅ አይችልም። ፍቃድ የሚጠይቀው በክልሉ ሰላም ካለ፣ ክልሉ ውስጥ ችግር ከሌለ፣ ዳር ድንበር ሰላም ከሆነ የክልሉን የውስጥ ችግር ለመፍታት የክልሉ ፕሬዝዳንት ወይም የክልሉ ባለስልጣናት መከላከያ ሰራዊት ጣልቃ ይግባልን፣ በውስጣችን ያለውን ችግር መፍታት አልቻልንም የሚል መልእክት ወይም ደግሞ የሚል ጥሪ ካስተላለፉ ነው መከላከያ ወደ ክልል የሚገባው የሚል ህግ አለ። ነገር ግን ከክልል አቅም በላይ በሚሆንበት ጊዜ፣ አስቸጋሪ የሆነ አደጋ በክልሎች ላይ በሚጋረጥበት ጊዜ፣ ዳር ድንበር በሚደፈርበት ጊዜ፣ ወራሪ ኃይል ወደ ኢትዮጵያ ድንበር ዘልቆ በሚገባበት ጊዜ መከላከያ ሰራዊት እንኳን አይደለም የህወሓትን ደግመዋለሁ የማንንም ይሁንታ የማንንም ፍቃድ ሊጠይቅ አይችልም። እንኳን አይደለም ህወሓት ማለት ከሻዕቢያ በላይ የኢትዮጵያ ጠላት፣ ከግብጽ በላይ የኢትዮጵያ ጠላት፣ ኢትዮጵያን ለ27 ዓመት ሲያደማ የኖረ በ17 ዓመት ጦርነት የትግራይን ህዝብና የትግራይ ልጆች እንዲሁም የኢትዮጵያን ህዝብ በአጠቃላይ ሲያደማ ንብረት ሲያወድም ሀብት ሲያወድም የነበረ ዘራፊ፣ አሸባሪ፣ የጠላት ተላላኪ፣ የኢትዮጵያ ቅኝ ገዢ የባንዳ ልጆች ናቸው። ስለዚህ መከላከያ ሰራዊት ትግራይ እንዲገባ እነዚህ አካላት ሊጠየቁ የሚችሉበት ምንም አይነት ምክንያት የለም። ነገር ግን መከላከያ ሰራዊት ወደ ድንበር እየሄደ ስለሆነ ዳር ድንበሩን ለማስከበር ወደ ሰሜኑ ድንበር በሚያደርገው እንቅስቃሴ ትግራይን አቋርጦ በሚያልፍበት ጊዜ
የትግራይ ታጣቂዎች ምንም አይነት ትንኮሳ እንዳያካሂዱ ፌዴራል መንግስት ለታደሰ ወረደ ትዕዛዝ አስተላልፏል የሚል መረጃ ከ3-4 ቀናት በፊት ወጥቶ ነበር። ይሄ መረጃ እንግዲህ በቀጥታ ከመንግስት ቢሮ ወይም ከመንግስት ተቋማት በኩል የወጣ ሳይሆን የተለያዩ የውስጥ መረጃ አገኘን የሚሉ ሰዎች ያወጡት መረጃ ነው። ወዲ ሻምበል ገጽ ላይም ተለጥፎ አይቼዋለሁ። እንግዲህ ይሄ መከላከያ ሰራዊት ወደ ትግራይ እየገባ ነው፣ ትንኮሳ እንዳትፈጽሙ የሚል ትዕዛዝ አልደረሰኝም ብሏል ጀነራል ታደሰ ወረደ። ትዕዛዝ ስላልደረሰኝ መከላከያ ሰራዊት ወደ ሰሜን ወይም ወደ ትግራይ እንዲገባ አልፈቀድኩም ሲል የእብሪት ምላሽ ሰጥቷል። የትግራይ ክልል ጊዜያዊ አስተዳደር የኢትዮጵያ መከላከያ ሰራዊት ወደ ትግራይ ክልል እንዲገባ በፌዴራል መንግስት ትዕዛዝ ተላልፈዋል በሚል የተሰራጨው መረጃ ፍጹም ሐሰት ነው ብለዋል። ከሰሞኑ በተለያዩ የማህበራዊ ሚዲያ ገጾች ላይ የፌዴራል መንግስት መከላከያ ሰራዊት ወደ ትግራይ ክልል እንዲገባ ለጊዜያዊ አስተዳደሩ ማሳወቁን የሚገልጹ መረጃዎች ሲሰራጩም ቆይተዋል። በትናንትናው ዕለት ደግሞ መከላከያ ሰራዊት በትግራይ በሚገኙ ካምፖች ውስጥ እንዲሰፍር መግባባት ላይ መደረሱን የሚጠቅስ ሌላ ልጥፍ ተሰራጭተዋል። የትግራይ ጊዜያዊ አስተዳደር ዛሬ ባወጣው መግለጫም እነዚህ ሁለት ጉዳዮች አስተባብለዋል። የፌዴራል መንግስት የኢትዮጵያ መከላከያ ሰራዊት ወደ ትግራይ እንዲገባ ትዕዛዝ እንዳስተላለፈ መረጃ የተሰራጨ እንደሆነ መግለጫው ጠቅሷል። የትግራይ ጊዜያዊ አስተዳደር ደግሞ በቀድሞ የሰሜን እዝ ካምፖች እንዲሰፍር እንደተስማማ ተደርጎ በተለያዩ መንገዶች እየተሰራጨ ነው ብለዋል። የማህበራዊ ሚዲያ ልጥፎቹን የተጣመመና የተሳሳተ ሲል የጠራው የትግራይ ጊዜያዊ አስተዳደር ይህን አይነት መረጃ ወደ ህብረተሰቡ የተሰራጨበት ስትራቴጂ ምንጩም ሆነ ሊያሳካው የተፈለገው ግብ ግልጽ ነው ብለዋል። የትግራይ ጊዜያዊ አስተዳደር እየተሰራጨ ያለው መረጃ ፍጹም ሐሰት መሆኑን መግለጽ ይወዳል ሲልም አስተባብለዋል። እንግዲህ እንደሰማችሁት ህወሓት የሚባለው ቡድን ማንነቱን የማያውቅ አሸባሪነቱን የዘነጋ ኢትዮጵያ ላይ የፈጸመውን በደልና ጥፋት እና ክፋት እስከዛሬ ድረስ በይቅርታ እንለፈው ብለን ያለፍነውን ነገር ሁሉ ጭራሽ እንደ ድክመትና እንደ ፍርሃት እየቆጠረ በሰሜኑ ጦርነት ጊዜ ከ600,000 በላይ የትግራይ ተወላጆችን ያስጨፈጨፈው የህወሓት ቡድን ዛሬም ደግሞ ለሌላ 4ኛ ዙር ጦርነት እየተጋበዘ ያለበት ሁኔታ ነው ያለው። መከላከያ ሰራዊቱ ወደ ሰሜን ግንባር እያለፈ ነው፣ ወደ ትግራይ ክልል እያለፈ ነው። ነገር ግን በዚህ ሰራዊት ላይ ትንኮሳ ፈጽማለሁ ያለ ማንኛውም የህወሓት አካል የመጨረሻ መጥፊያው እንደሆነ መከላከያ ሰራዊት የሚያውቃል፣ ህወሓት የሚያውቃል፣ ሻዕቢያ የሚያውቃል። ይህንንም ያወቁት የህወሓት ባለስልጣናት ወይም ደግሞ የጦሩ ጀነራሎች የሚባሉት በእስር ላይ የነበረውን እነ ጀነራል ግዑሽን ጨምሮ ሌሎች 4 ከፍተኛ የጦሩ አመራሮች ጀነራሎችና ኮሎኔሎች ወደ አዲስ አበባ መምጣታቸውን ሰምተናል። ከዚህ በኋላ ከህወሓት ጋር በጋራ ሆነን ሻዕቢያ ያመጣውን ጦርነት ተሸክመን ከኢትዮጵያ መከላከያ ሰራዊት ጋር አንዋጋም ሲሉ ህወሓትን ጥለው ወይም ደግሞ ከህወሓት ወጥተው አምልጠው ማለት ይቻላል። እንግዲህ ህወሓት እንዴት እንደላካቸው እንዴት እንደፈቀደላቸው ራሱ እስካሁን በትክክል የወጣ መረጃ የለም። ማለት የመጡበት መንገድ እንዴት እንደሆነ ነገር ግን የተለያዩ ሚዲያዎች ላይ እንደሰማነው የውጭ ዲፕሎማቶች፣ የተለያዩ አምባሳደሮች እነዚህ ጀነራሎች ከትግራይ ክልል እንዲወጡ ሁኔታዎችን እንዳመቻቹ አንዳንድ ሚዲያዎች ሉዓላዊ ሚዲያን ጨምሮ የሰማነው መረጃ ያስረዳል። ስለዚህ ዛሬ ህወሓት ያለበት ሁኔታ የመጨረሻ አጣብቂኝ ውስጥ ገብቶ አቅሙን ሳያውቅ እስከዛሬ የፈጸመውን በትግራይ ህዝብ ላይ ያደረሰውን ግፍና በደል ይቅር ተብሎ ሲታለፍ ያን የይቅርታ መንገድ መጠቀም አቅቶት እንደገና ለሌላ የሽብር እንቅስቃሴ ከሻዕቢያ ጋር ፈጥሮት የነበረው የጽምዶ እንቅስቃሴ ለጥፋት እየዳረገው መሆኑ የገባቸው የተለያዩ በፖለቲካ አመራሩም በወታደራዊ አመራሩም ውስጥ ያሉ ሰዎች ወደ ሰላም አማራጩ እየመጡ ያሉበት ሁኔታ እንረዳለን። እንግዲህ መከላከያ ሰራዊት እስካሁን ድረስ ወደ ትግራይ ክልል ዘልቆ መግባቱን ሰምተናል። ድንበር ደርሷል አልደረሰም የሚለው መረጃ ገና የወጣ የለም። ነገር ግን የጀነራሎቹ ወደ አዲስ አበባ መምጣት ተከትሎ ህወሓትና ሻዕቢያ እንዳሰቡት ነገሮች እንዳልሄዱላቸውና በውስጣቸውም ደግሞ ጽምዶ የሚሉት ጥምረት እየፈራረሰ መሆኑን ከውስጡ የሚያፈነግጡ ከሻዕቢያ ጋር አንተባበርም የሚሉ የተለያዩ አካላት እየተገኙ ወይም እየመጡ መሆናቸውን ተከትሎ በአጠቃላይ በትግራይ ክልል የሚካሄደው ጦርነት ከሻዕቢያ ጋር ብቻ ሊሆን እንደሚችል ነገሮች እየጠቆሙ ይገኛሉ። የትግራይ ህዝብ ጦርነት በመፍራትና ጦርነትን በመሸሽ በሌሊት ጭምር በትላንትናው ዕለት አሁን እዛው ትግራይ ክልል ውስጥ ያሉ ሰዎች እንደዘገቡት ከትግራይ ክልል ከመቀሌ ከተማ ከተለያዩ ከአዲግራት እንዲሁም ከተለያዩ ከተማዎች ላይ የትግራይ ህዝብ በሌሊት ጭምር ከከተማው እየለቀቀ እየወጣ መሆኑን ያየንበት መረጃ ያስረዳል። አሁን ያለነው መቀሌ ላይ ነው። ከሌሊቱ 6 ሰዓት ነው። ህዝቡ ወደ አዲስ አበባ እየጎረፈ ነው። እንግዲህ ምንም ማድረግ አይቻልም።
በጣም ነው የሚያሳዝነው። ጦርነት ይብቃ። እንደተመለከታችሁት ህዝቡ በዚህ ልክ ጦርነትን ጠልቷል። ህዝቡ በዚህ ልክ አንገሽግሾታል። ህዝቡ በዚህ ልክ ልጆቻችንን ለድጋሚ ጦርነት አንሰዋም አንሰጥም የሚሉ የትግራይ ልጆች የትግራይ ህዝብ በአጠቃላይ ከመንግስት ጋር ከሰላሙ ጋር ከሰላም አማራጩ ጋር እየተሰለፈ ያለበት ሁኔታ ነው ያለው። ይሄ እጅግ በጣም የሚያስደስት የትግራይ ህዝብንም ኢትዮጵያዊነቱን እንዲያረጋግጥ በድጋሚ የተሰጠውን እድል እየተጠቀመ መሆኑን የሚያሳይ ህወሓት የሚባለውን አሸባሪ ቡድን ከወላጅ አባቱ ከሻዕቢያ ጋር ነጥሎ ለመምታት የሚቻልበትን እድል እየፈጠረ ስለሆነ የትግራይ ህዝብን እንደ ኢትዮጵያዊ እናመሰግናለን ልንል እንፈልጋለን። ከዚህ አሸባሪ ቡድን ጋር ድጋሚ ተሰልፎ ራሱንም መስዋዕት እንዳያደርግ ሌላም አላስፈላጊ መስዋዕትነት ከመከላከያ ሰራዊትን በኩል እንዳይፈጠር በማድረግ ከህዝብ ጎን ከኢትዮጵያዊነቱ ጋር ከመከላከያ ሰራዊቱ ጎን እየተሰለፈ ስለሆነ እናመሰግናለን ማለት እንወዳለን። ይህንን የተረዳው የሻዕቢያ ሰራዊት ዳር ድንበራችንን አልፎ ወረራ የፈጸመው የሻዕቢያ ጦር የመከላከያ ሰራዊት ወደ ትግራይ ክልል እየገባ መሆኑን ተከትሎ እንዲሁም ደግሞ የትግራይ ህዝብ ጦርነትን ሽሽት በተለይ ወጣቱ ወደ አዲስ አበባ ወደ ተለያዩ የመሃል ሀገር ከተሞች እየሸሸ መሆኑን ተከትሎ ጽምዶ የሚሉት ጥምረት እንዳሰቡት እንዳልሄደላቸው የተረዱት የሻዕቢያና የህወሓት አመራሮች በእርስ በርስ ባደረጉት ንግግር ሊሆን ይችላል ተብሎ ይገመታል የሻዕቢያ ጦር ከያዛቸው ቦታዎች እየሸሸ ወደ ድንበር እየሄደ መሆኑን የተረዳንበት ሁኔታ ነው ያለው። የሻዕቢያ ጦር ሸሽቶ የቱ ጋር ይቆማል? የአልጀርስ ስምምነት በሚሉት ባድመና ሽራሮ የሚባሉትን ቦታዎች ይዞ ይቆማል ወይስ እነሱን ለቆ ይሄዳል? የሚሉትን መጨረሻ ላይ የኢትዮጵያ መከላከያ ሰራዊት የሚወስደውን እርምጃ ተከትሎ የምንደርስበት ወይም የምናረጋግጠው እውነት ነው የሚሆነው። እንግዲህ በመከላከያ ሰራዊት እንቅስቃሴ በኩል ያሉት እነዚህ ናቸው። የሻዕቢያ አሸባሪ ቡድን ደጋፊዎች በሆነ መድረክ ላይ ይህንን የአሰብ ወደብ ወይም የባህር በር ጥያቄያችንን ተከትሎ አላስፈላጊ መልእክት ሲያስተላልፉም ተመልክተናል። እነዚህ ሰዎች ኢትዮጵያ የጠየቀችው የባህር በር ጥያቄ አላስፈላጊ መሆኑን ወይም ደግሞ የማይገባት መሆኑን ለመግለጽ የሞከሩበት እንዲሁም ደግሞ አሰብን አገኛለሁ ብላ ሌላውን የኢትዮጵያ አካል ልታጣ ትችላለች የሚል ማስፈራሪያ ማስተላለፍ የፈለጉበት ነው። እንደተመለከታችኋቸው እንግዲህ እነዚህ በሻዕቢያ እብሪት የሰከሩ ዘረኝነት ያሰከራቸው በዘረኝነት ተወልደው በዘረኝነት ያደጉ እንዲሁም ደግሞ ያረጁ ሰዎች ናቸው። እዚህ መድረኩ ላይ ስራውን የሚያቀርቡትም መድረኩን የሚመለከቱትም በኢሳያስ አፈወርቂ መደዳ የተመለከቱትን ሰዎች እንደምታዩቸው ለ50 ዓመት ለሚጠጋ ጊዜ የኤርትራን ህዝብ ጨምድደው የያዙ ሰማይ ላይ በሄሊኮፕተር ሆናችሁ ኤርትራን ስትመለከቷት አስመራ ከተማን ስትመለከቷት የደረቀ ቁርበት ትመስላለች ተብሎ እስኪነገርላት ድረስ ሀገርን እንደዛ ክንችር አድርገው ይዘው ነገር ግን ዛሬም ከዚህ ዘረኛ ቡድን ጋር ላለመላቀቅ እያደረጉ ያሉት ቃለ መሐላ ይመስላል። አሰብን አገኛለሁ ብላ አሰብን አስቀራለሁ ብላ ግን ኤርትራን የምታጣው ራሷ ኤርትራ የምትባለው ሀገር እንደሆነች ወይም ደግሞ አሰብን አገኛለሁ ብሎ ኤርትራን የሚያጣው ራሱ ሻዕቢያ የሚባለው ቡድን እንደሆነ ግን አልገባቸው። ምናልባት መከላከያ ሰራዊት በሚገባቸው ቋንቋ ሲያናግራቸው ያኔ ሊረዱት ይችላሉ ተብሎ ይታሰባል። ነገር ግን እብሪተኝነት የት ድረስ እንደሚያደርስ አምባገነኖች እስካልሞቱ ድረስ አቅማቸውን መረዳት እንደማይችሉ የኢትዮጵያን አቅም መረዳት እንደማይችል ሻዕቢያ ህወሓትም ይሁን ሻዕቢያ እስካልጠፉ ድረስ ሰላም በአፍሪካ ቀንድ በኢትዮጵያም ውስጥ ሊኖር እንደማይችል ማረጋገጫው ከሰሞኑ የሻዕቢያ አፈቀላጤዎችና አክቲቪስቶች የሚያደርጓቸውን እንቅስቃሴዎች መመልከት ብቻ በቂ ነው። አምባገነኑ ባለሸበጡ ኢሳያስ አፈወርቂ በየጊዜው የሚያደርጋቸውን የአምባገነን ንግግሮች ሳናካትት ማለት ነው። እንግዲህ የቆጡን አወርድ ብላ ያሉትን የሻዕቢያ አፈቀላጤዎች ከተመለከትን በኋላ መጨረሻ ላይ የምንመለከተው የዩናይትድ አረብ ኤምሬትስ እና የሳውዲ አረቢያ ግብግብ እንዲሁም ከኢትዮጵያ ጋር ያላቸው ግንኙነት ወዳጅነትና ጠላትነት ምን ይመስላል የሚለውን ጉዳይ ነው ባጭሩ የምናየው። እንግዲህ በቅርቡ የሳውዲ አረቢያ የውጭ ጉዳይ ሚኒስትር ወደ ኢትዮጵያ መጥተው እንደነበር ይታወቃል። እሳቸው መጥተው በነበሩበት ጊዜ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በጣም ከረር ያለ ንግግር መነጋገራቸውንና ጠቅላይ ሚኒስትሩም በጣም የከረረ ምላሽ
ለሳቸው የመለሰላቸው መሆኑን የሚያስረዱ መረጃዎች እየወጡ ነው። የተነጋገሩት ስለ ሱዳን እና ስለ ሶማሊያ ነው። በተለይ ሳውዲ አረቢያ ከቱርክ ከቻይና እና ከሌሎች መሰል ሀገራት ጋር ከኢራን አይነት ሀገሮች ጋር ሆና የራሷን ጥቅም ለማስከበር የምትንቀሳቀስ አገር እንደመሆኗ መጠን ኢትዮጵያ ከዩናይትድ አረብ ኤሚሬትስ ጋር ያላት ግንኙነት አያስደስታትም፣ አትፈልግም። ስለዚህ የሳውዲ አረቢያው የውጭ ጉዳይ ሚኒስትር የመጣው ኢትዮጵያ ከዩናይትድ አረብ ኤሚሬትስ ጋር የምታደርገውን ግንኙነት እንድታቆም የሚል በአንደኛው ክፍለ ዘመን የማይጠበቅ ከዲፕሎማሲ ጎራ ውስጥ የሌለ የአምባገነን መልእክትን ይዞ የመጣው ዛሬ ኢትዮጵያ ውስጥ ህወሓት ያለ ይመስላችኋል? ዛሬ ኢትዮጵያ ውስጥ ተላላኪ መንግስት ያለ ይመስላችኋል? ስለዚህ የፈለጉትን ነገር መጥተው ተናግረው ከከሌ ጋር ያለህን ግንኙነት አቁም፣ ከከሌ ጋር ያለህን አጠናክር፣ እኔ ጋር እንደዚህ እንድታደርግ እፈልጋለሁ ብሎ ማዘዝ የሚችሉት እጅ የሚጠመዘዙት መንግስትና መሪ ዛሬ ያለ ይመስላችኋል? ነገር ግን እሱ ከተቀየረ 8 ዓመት ነው። ኢትዮጵያ ውስጥ ዛሬ የኢትዮጵያን ብሔራዊ ጥቅም የሚያስከብር ከጎረቤቶቹ ጋር በጋራ ለማደግ የፈቀደ ነገር ግን ደግሞ ኢትዮጵያ ያጣችውን ሀብት ለማስመለስ የቆረጠ መሪ እና አመራር መንግስት መኖሩን ደግሞ መረዳት ይኖርባቸዋል። ስለዚህ ለዚህ የሳውዲ አረቢያ ጥያቄ ጠቅላይ ሚኒስትሩ የመለሰው ምላሽ ሳውዲ አረቢያ እና ቱርክ እንዲሁም ግብጽ አሸባሪዎችን ከሚፈለፍለው ከአልቡርሃን ጋር ተሰልፋችሁ ኤርትራና የአልቡርሃን ጦር ኢትዮጵያን እንዲወጉ አርሚ 70 የሚባል የህወሓት ሰራዊት ሱዳን ተቀምጦ ወደ ኢትዮጵያ ለመዝመት እንቅስቃሴ እያደረገ ባለበት ሁኔታ የሱዳን የጦር ኃይሎች ከኤርትራ ጋር እየተባበሩ ከግብጽ ጋር እየተባበሩ ኢትዮጵያን ለማተራመስ የሚያደርጉት እንቅስቃሴ ባለበት ሁኔታ እናንተ አሸባሪውን አልቡርሃንን እየደገፋችሁ እኔ ከዳጋሎ ሰራዊት ጋር የማልተባበረበት ምክንያት ምንድነው? እናንተ እኮ ናችሁ ሽብርተኛን የምትረዱት። እናንተ የምትረዱትን ሽብርተኛ ካላቆማችሁ በስተቀር እኛም ከአልቡርሃን ከዳጋሎ ጦር ጋር ወይም ከሄሚቲ ጋር የምናደርገውን ትብብር አናቆመም ሲል ቁርጥ ያለ ምላሽ የሰጣቸው እና የሳውዲ አረቢያ የራሷን ብሔራዊ ጥቅም ለማስከበር የምታደርገው አካሄድ ከቱርክና ከቻይና እንዲሁም ከግብጽ ጋር ተባብሮ በቀጠናው ላይ ያላቸውን የበላይነት ለማከናወን ወይም ደግሞ ለማስፈጸም የሚያደርጉት እንቅስቃሴ በዩናይትድ አረብና በሳውዲ አረቢያ መካከል በተለይ በጣም ጠንክሮ ይታያል። ስለዚህ የሳውዲ አረቢያ ፍላጎት ኢትዮጵያ ለሶማሌላንድ እውቅና እንዳትሰጥ እንዲሁም ደግሞ በሱዳን በኩል ከሄሚቲ ጦር ጋር የምታደርገውን ትብብር እንድታቆም ለማስገደድ ወይም ደግሞ ለማስጠንቀቅ የታለመ ዓላማ ነበረው። ነገር ግን የኢትዮጵያ መንግስት ደግሞ እናንተ ያኛውን ጦር እየደገፋችሁ ኤርትራና አልቡርሃን እየተባበሩ በግብጽ በኩል ለአልቡርሃን የጦር መሳሪያ እየቀረበለት አልቡርሃን እያስታጠቃችሁ አልቡርሃን አጌንስት ኢትዮጵያ እየተንቀሳቀሰ ህልውናችን አደጋ ላይ እየወደቀ ሳውዲ አረቢያ ይህንን አሸባሪ ቡድን እየደገፈች የኢትዮጵያን ህልውና አደጋ ላይ እየጣለች ባለችበት ሁኔታ እኛ ሄሚቲን ስለደገፍን ከዳጋሎ ጦር ጋር ስለቆምን የሳውዲ አረቢያን ህልውና የምንጋፋበት ምክንያት ምንድነው? እናንተ የምትጋፏት ኢትዮጵያ ህልውና የላትም ወይ? የህልውና አደጋ አይደለም ወይ እሱ? ይህንን መረዳት የማይችሉ በድንቁርና የተተበተቡና የራሳቸውን ጥቅም የሀገራቸውን ጥቅም አሳልፈው ለጠላት የሸጡ እንደነ ጀዋር መሐመድ አይነት አሸባሪ ቡድኖች አሸባሪ ግለሰቦች የሳውዲ አረቢያን እንቅስቃሴ ኢትዮጵያ ይሄንን ከዳጋሎ ጋር የምታደርገው እንቅስቃሴ ማቆም አለባት ሲሉ ይደመጣል። ከዛ ሳውዲ አረቢያ ለአልቡርሃን የምታደርገውን ድጋፍ የኤርትራና የአልቡርሃን ጦር ተባብረው ከህወሓት አርሚ 70 ከሚባለው ቡድን ጋር ኢትዮጵያን ለማሸበር የሚሰሩትን እንቅስቃሴ ኢትዮጵያ እጇን አጣጥፋ ቁጭ ብላ ትመለከታለች ማለት ነው። እንደዛ የሚሆንበት እድል የለም። ቁርጥ ያለ ምላሽ ተሰጥቶት እናንተ አልቡርሃንን እየደገፋችሁ ነው፣ እኛ ከዳጋሎ ጋር ትብብራችን እንቀጥላለን የሚል ቁርጥ ያለ ምላሽ ከአብቹ በኩል ተሰጥቶት ነው የሳውዲ አረቢያው ጠቅላይ ሚኒስትር የውጭ ጉዳይ ሚኒስትር ተመልሰው ወደ ሀገሩ ሄደው። እንግዲህ ይሄን ተከትሎ የመጨረሻው የመከላከያ ሰራዊት እርምጃ ምን ሊሆን ይችላል የሚለውን ነገር ነው የምንመለከተው። የመከላከያ ሰራዊት ዛሬ ያስተላለፈው መልእክት የመጨረሻ እርምጃው ምን ሊሆን እንደሚችል መገንዘብ በጣም ቀላል ነው። በስቴዲየሙ ላይ በነበረው ፕሮግራም ላይ መከላከያ ሰራዊት በጽሁፍ ያስተላለፈው መልእክት ተወደደም ተጠላም ተዘግቶብን አንኖርም የሚል መረጃን ያስተላለፈው ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ በ30 ዓመት እና ከዛ በላይ ለሚሆን ጊዜ በተሰራባት ደባ የባህር በር ያጣችበትን ሁኔታ እናስታውሳለን። የባህር በር ለማጣት 30 ዓመት ወስዶብናል፣ ነገር ግን ለማስመለስ 30 ዓመት ይፈጅብናል ብዬ አላስብም ብለዋል። በምንም አይነት ሁኔታ
1 ሚሊዮን % እርግጠኛ ነኝ ኢትዮጵያ ተዘግቶባት አትኖርም ሲሉ የተናገሩትንም እናስታውሳለን። አሁን በሰሜኑ ግንባር እየተደረገ ያለውን እንቅስቃሴ የመከላከያ ሰራዊት እየገነባ ያለውን ሁኔታ አቅምና የሰራዊት የሰው ኃይልም የስልጠና አቅምም የሎጂስቲክስም እንዲሁም የትጥቅ ዘመናዊነትን ስንመለከት በዚህ ደረጃ የተደራጀ ሰራዊት የኢትዮጵያን ብሔራዊ ጥቅም ለማስከበር ኢትዮጵያ ያጣችውን የተፈጥሮ ዳር ድንበሯን ቀይ ባህርን ለማስመለስ ወደኋላ የማይልና ያንን ከማድረግ ያለፈም የበለጠም ተልእኮ ሊኖረው እንደማይችል ከዚህ በላይ አስገዳጅ ነገር እንደሌለውም በእርግጠኝነት መልእክት ያስተላለፉበት ፕሮግራም ነበር ዛሬ የተመለከትነው። የዩናይትድ አረብና የሳውዲ አረቢያ ግንኙነት ኢትዮጵያ ላይ ምን አይነት ጫና ሊያሳድር ይችላል የሚለውን ጉዳይ ስንመለከት እንግዲህ እስራኤልና አሜሪካ ደግሞ ከኢትዮጵያ ጎን የተሰለፉ ሀገሮች ናቸው። ዲፕሎማሲ የሚሰራው እንደዚህ ነው። አጋር ይኖርሃል፣ ጠላት ይኖርሃል። በጋራ በትብብር አንተ ጋር ለመስራት ፈቃደኛ ሆኖ ይኖራል። ያንተ አካሄድ አልተመቸኝም የሚል አካል ደግሞ ሊኖር ይችላል። ያንተ አካሄድ አልተመቸኝም ከሚለው አካል ጋር ያንተን ጥቅም የሚጋፋ እስከሆነ ድረስ አንተም ያኛውን ሀገር አንተም የምትሄድበት ሁኔታ ለኔ የሚጠቅም አይደለም ብለህ ከሌላው ጥቅም አንጻር ለምሳሌ የእስራኤልና የአሜሪካ ብሔራዊ ጥቅም ከኢትዮጵያ ብሔራዊ ጥቅም አንጻር አብሮ የሚሄድ ከሆነ ከእስራኤልና ከአሜሪካ ጎን ኢትዮጵያ ተሰልፋ የራሷን ብሔራዊ ጥቅም ታስከብራለች ማለት ነው። አሁን በቅርቡ የእስራኤል የውጭ ጉዳይ ሚኒስትር ወደ ኢትዮጵያ ይመጣሉ ተብሎ ይጠበቃል እና እሳቸው ወደ ኢትዮጵያ በሚመጡበት ጊዜ ስለ ሶማሌላንድ የሀገርነት እውቅና እንዲሁም ደግሞ በሱዳን ውስጥ ስላለው የአልቡርሃንና የዳጋሎ ጦርነት ኢትዮጵያና እስራኤል በጋራ ስለሚኖራቸው ሚና በቀይ ባህር ቀጠና ላይ የሁለቱን ሀገራት ጥቅም ስለማስከበር ይወያያሉ። የአሜሪካ የጦር ጀነራሎች ከዚህ በፊት ከኢትዮጵያ ጋር መጥተው ከኢትዮጵያ መሪዎች ጋር ተገናኝተው በቀጠናው ላይ እና በአፍሪካ ቀንድ እንዲሁም በቀይ ባህር ቀጠና ላይ ያለንን ብሔራዊ ጥቅም በጋራ ለማስከበር የጋራ ጠላቶቻችንን በጋራ ለመመከት በጋራ እንሰራለን ሲሉ ሰምተናል። ስለዚህ የዓለም አሰላለፍ ይህንን ይመስላል። ኢትዮጵያ ምንም እንኳን እነ ሳውዲ አረቢያ እና ቱርክ ከኢትዮጵያ ተቃራኒ ቢቆሙም እነ እስራኤል እና አሜሪካን የመሳሰሉ ሀያላን ደግሞ ዛሬ ከኢትዮጵያ ጎን መቆማቸውን ልብ ማለት ይገባል። ከዛም ሲያልፍ የኢትዮጵያን ብሔራዊ ጥቅም፣ የኢትዮጵያን ሉዓላዊነት፣ የኢትዮጵያን ዳር ድንበር ለማስከበር ቁርጠኛ የሆነ አመራር ወያኔ ያጠፋውን ወያኔ የሰራውን ስህተት የ30 ዓመት ስህተት እናርማለን ብሎ ቃል የሚገባና የሚያስጠነቅቅ መሪ እንዲሁም ደግሞ የሀገርን ዳር ድንበር በመስዋዕትነቱ ሊያስከብር የሚችል መከላከያ ሰራዊት ለዚህም ሰራዊት ደጀን ሆኖ መቆም የሚችል ኢትዮጵያዊ ሕዝብ ያለበትና የተደራጀበት ጊዜ ላይ ስለምንገኝ ማንኛውንም ድልና ማንኛውንም ተጋድሎ በመፈጸም ኢትዮጵያ ያሰበችውን የምታሳካበት እድል ከፊቷ መቀመጡን የምንረዳበት ሁኔታ ላይ ነው የምንገኘው። ይህ ከሆነ ቀጣይ እንቅስቃሴዎች ምን ሊመስሉ ይችላሉ? በጂኦፖለቲክሱ አሰላለፍ ዙሪያ እንዲሁም በመከላከያ ሰራዊት ቀጣይ እርምጃ ህወሓትና ሻዕቢያስ ምን አይነት ዕጣ ፈንታ ሊኖራቸው ይችላል የሚሉ መረጃዎችን በተከታታይ በቀጥታ እየተከታተልን አዳዲስ መረጃዎች በሚኖሩበት ጊዜ ወደ እናንተ ይዘን የምንመለስ ነው የሚሆነው። ለዛሬ የነበረኝ ፕሮግራም ግን ይሄንን ይመስላል። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በሱፐር ቻት እና በሱፐር ስቲከር ድጋፍ ልታደርጉልን እንደምትችሉ ለማስታወስ እወዳለሁ። ማንኛውንም ሀሳብና አስተያየት እንዲሁም መረጃ ልታቀብሉን የምትፈልጉ ወዳጆቻችን ከታች በምናስቀምጠው የዋትስአፕ ስልክ ቁጥራችን ደውላችሁ ልታገኙን መልእክትም ልትልኩልን እንደምትችሉ ላስታውሳችሁ እወዳለሁ። ከፕሮግራሙ ጋር አብራችሁ ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም በአዲስ መረጃ እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ